ክቡራን አድማጮች ባለፈው ክፍለ ጊዜ ጥናታችን በምዕራፍ 14 መዝጊያ ላይ ከጠቀስነው ሐሳብ በመነሳት የኢየሱስ ክርስቶስን ስቅለት የሚያወሳውን ታሪክ ከምዕራፍ 15 እንመለከታለንና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 15ን ተመልከቱ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በተጠቀሰው መሠረት በመጽሐፍ ቅዱስ ውስጥ ያሉት ቅዱሳት መጻሕፍት ሁሉ በእግዚአብሔር መንፈስ አነሳሽነት ለጥቅማችን እንደተጻፉ አምናለሁ። ሆኖም የኢየሱስን ሞትና ትንሣኤ የሚገልጸው ክፍል ግን ዛሬ ለሕይወታችን ልዩ ትርጉም እንዳለው ላስገነዝባችሁ እወዳለሁ። ጌታ ኢየሱስ በጠላቶቹ እጅ በነበረበት በዚህ ሌሊት ኀጢአት በሁለት መንገዶች ሲገለጽ ይታያል። ኀጢአት ሊያጠፋው ሲሞክርና እርሱም ደግሞ ስለ ኀጢአት አንድን ነገር ሲሠራ ማለትም ዋጋ ሲከፍል እንመለከታለን። ጌታ ኢየሱስ ለእኔና ለእናንተ ኀጢአት እየሞተ ነው ያለው። በዚህ ምክንያት በክርስትና እምነት ውስጥ እውነት ሊመስሉ ከማይችሉት ማለትም ከሚያደናግሩት እውነቶች አንዱ ነው ለማለት እደፍራለሁ። በዘመናት መካከል በሰው ታሪክ ውስጥ አሳዛኝ ድርጊት ነው። ሆኖም በሰማይና በምድር ታላቅና የከበረን ድል የሚያሳይ እንደ ክርስቶስ መስቀል ያለ ነገር የለም። ስለዚህ ምዕራፍ 15ን ስናጠና በመሸነፍና በሐዘን ስሜት መቅረብ የለብንም። ድርጊቶቹን በጥሞናና በአክብሮት እንከተላቸዋለን። ይህንን ታላቅ ደህንነት ወዳዘጋጀው እግዚአብሔር በምስጋና በተሞላ ልብ እንቀርባለን። የእግዚአብሔር ልጅ ከእኛ የሚፈልገው ምንድን ነው? እርሱ ከእኛ የሚፈልገው የመስቀልን ነገር ሰምተን ወይም አንብበን አዝነን እንድንተው ሳይሆን በእምነት እንድንቀበለው ነው። ወንድሜ ሆይ እንዲሁም እህቴ ሆይ በጌታ ኢየሱስ ክርስቶስ እንድታምኑ እግዚአብሔር ይፈልጋል። ስለዚህም ቃሉ እንዲህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና የሚለው ቃሉ ለዘላለም እውነት ነው። ሮሜ ምዕራፍ 10 ቁጥር 9ና 10ን ልብ ይሏል። ጌታ ኢየሱስ የሚፈልገው በልብህ ለእርሱ እንድታዝንለት ሳይሆን የልብህን እምነት ብቻ ነው። አስቀድሜ እንዳልኩት የማርቆስ ወንጌል የድርጊት ወንጌል ነው። ይህ 15ኛው ምዕራፍ ታላቅ የሆነ የድርጊት ባህሪ አለው። የጌታ ኢየሱስ ክርስቶስ መስቀል የዚህ ድርጊት ራስና ዋነኛው አካል ነው። የእግዚአብሔር ዕቅድ ከዘመናት ጀምሮ ወደዚህ መስቀል ነበር ያመራ የነበረው። ምክንያቱም ጌታ ኢየሱስ ከዓለም መመስረት አስቀድሞ ሊታረድ ያለው የእግዚአብሔር በግ ነውና። ይህ የማርቆስ ወንጌል ይህን እውነት በተግባራዊነት አቅርቦታል። ከዚህ ድርጊት በኋላ ጳውሎስ እንዲህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኀጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሣ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3ና 4ን ይመለከቷል። ታላችሁ ወገኖቼ፣ ወንጌሉ የሚናገረው ጌታ ኢየሱስ ያደረገውን ነው እንጂ አንተ እንድታደርገው እግዚአብሔር የሚጠይቅህን ነገር አይደለም። የኔንና ያንተን ድርጊት ሳይሆን የእርሱን ድርጊት ነው የሚያሳየው። እኔና እናንተ በእግዚአብሔር ዘንድ ተቀባይነት ያለውን ሥራ በምንሠራበት ሁኔታና ደረጃ አይደለም ያለ ነው። የኔና የእናንተ ጽድቅ ለደህንነት ተቀባይነት የለውም። እግዚአብሔር ደህንነት ተቀባይነት ያለውን ጽድቅ በክርስቶስ በኩል ማድረግ ነበረበት። እርሱ ስለ በደላችን አልፎ ተሰጠ፣ ለጽድቃችንም ተነሣ። ሮሜ ምዕራፍ 4 ቁጥር 25ን ይመለከቷል። እስቲ ከማርቆስ ምዕራፍ 15 የቁጥር 1ን ጥቅስ አብረን እንመልከት። ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎውም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት ይላል። የአይሁድ ሸንጎ ኢየሱስ እንዲሞት ቢወስኑም እንኳን የሞትን ፍርድ መፈጸም ስለማይችሉ ለዚሁ ዓላማ ጉዳዩን ወደ ጲላጦስ ዘንድ መውሰድ ነበረባቸው። የሞትን ቅጣት የመፈጸም ሥልጣን የሮማውያን ብቻ ነበረ። ስለዚህ በአይሁድ ሸንጎ የተወሰነበት የሞት ቅጣት እንዲፈጸም ይህ ሰው ወደ ሮማውያን የፍርድ ወንበር ፊት መቅረብ ነበረበት።
የሸንጎው ሹማምንት አስቀድመው በኢየሱስ ላይ ያቀረቡት ክስ በጲላጦስ ፊት ዋጋ ሊያጣ ስለሚችል ክሱ በጲላጦስ ዘንድ ተቀባይነት እንዲያገኝ ጠዋት በማለዳ ተሰብስበው ክሱን ሲያቀነባብሩ ሕጋዊ ያልነበረውን የሌሊት ድርጊት ሕጋዊ ለማድረግ ሲሞክሩ እናያለን። ታያላችሁ ወገኖቼ፣ ጲላጦስ የሮማ ገዢ ነው። ኢየሱስ በሚከሰስበት በዚህ ወቅት ያለው ደግሞ በኢየሩሳሌም ነው። ዋና ጽሕፈት ቤቱ የሚገኘው ደግሞ በቂሳሪያ ነው። ምክንያቱም ከተማው በባህር ዳር ስለሚገኝ ለኑሮም ምቹ ስለሆነ ያንን ቦታ ይወደዋል። ወደ ኢየሩሳሌም የመጣበት ምክንያት ምናልባት ለፋሲካ በዓል የመጣው ሕዝብ ብጥብጥ ወይም ረብሻ ካስነሳ ጸጥ ለማሰኘት ነው። በተጨማሪም ለዚህ በዓል በብዙ ሚሊዮን የሚቆጠር ሕዝብ ከእስራኤልና ከዓለም ዙሪያ ይሰበሰባልና ነው። የሮማ መንግሥት ደግሞ ረብሻንና የተቃውሞ ሰልፎችን በፍጹም አይደግፍም። ስለዚህ ነው ሮም ለ1000 ዓመታት ያክል ገናና መንግሥት ሆኖ የቆየው። ጲላጦስ የፖለቲካ ሰው ነበረ። ከሮማውያን ፍትሕ ይልቅ በሕይወቱ ጉልህ ስፍራ ያለው በወቅቱ ያለው የነገሮች አካሄድና ጥቅም ነው። ኢየሱስ የዋህና እንከን የሌለበት መሆኑን ሲያውቅ ሊፈታው ፈልጎ ነበረ። ነገር ግን በዚያው ልክ የአይሁድ ሃይማኖት መሪዎችንም ደስ ማሰኘት ይፈልጋል። በሌላ በኩል ደግሞ ታስታውሱ እንደሆነ ጲላጦስ ከኢየሱስ ይጠብቅ የነበረውን አይነት ትብብር አላገኘም ነበረ። ኢየሱስ ቢተባበረው ኖሮ የሃይማኖት መሪዎችን እንኳን ደስ ማሰኘት እንደሚችል አስቧል። ጲላጦስ ወዲያና ወዲህ ለሚዋልሉት ሁሉንም ደስ ማሰኘት ለሚፈልጉ የፖለቲካ ሰዎች ጥሩ ምሳሌ ነው። ወዳጄ ሆይ አንተም እንዲህ የምታደርግ ከሆነ አንዱንም ወገን ደስ ማሰኘት አትችልም ማለት ነው። ቁጥር 2 ተመልከቱ። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም አንተ አልክ ብሎ መለሰለት ይላል። ይህ ማለት አንተ ያልከው ልክ ነው፣ አዎ ነኝ ከማለት ጋር ተመሳሳይነት አለው። ከቁጥር 3 እስከ 6 የካህናት አለቆችም ብዙ ያሳጡት ነበረ፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበረ ይላል። በፊቱ የቆመው እስረኛ ራሱን ለመከላከል አለመሞከሩ ጲላጦስን በጣም አስገርሞታል። ሌሎች እስረኞች ራሳቸውን ለመከላከል የሚያደርጉት ነገር እንደሌለ ገምታለሁ። ይህ እስረኛ ግን ከእነርሱ የተለየ ነበረ። ራሱን ለምን መከላከል እንዳልፈለገ ጲላጦስም ሊያውቅ በብርቱ ፈልጎ ነበረ። የዮሐንስን ወንጌል በምንመለከትበት ጊዜ ጲላጦስ ስህተት ስላላገኘበት ኢየሱስን ለመልቀቅ በመፈለጉ በአይሁድ የሃይማኖት መሪዎችና በራሱ በጲላጦስ መካከል የቃላት ድርድር እንደነበር ለማየት እንችላለን። ኢየሱስ ምናልባት ከሐሳቡ ጋር ይተባበር እንደሆነ ለማረጋገጥ ጲላጦስ በተደጋጋሚ በግሉ አነጋግሮታል። ግን በዚህ ጉዳይ ጲላጦስ ከሕዝቡ ሐሳብ ጋር መተባበር እንደማያዋጣው ተረድቶ ብቻውን መቆምና ለኢየሱስ የሚያደላ ውሳኔ መወሰን ይፈልጋል። በሌላ እንኳን ባይሆን በዚህ ረገድ ከጲላጦስ መማር ያለብን ነገር ቢኖር ወገኖቼ፣ እውነት በሆነው ነገር ላይ ሳናቅማማ ብቻችንን እንኳን ብንቀር በዚያ እውነት መቆም እንዳለብን ነው። ጲላጦስ በራሱ ፈቃድ እስረኛውን በመፍታቱም ሌላ ችግር እንደሚነሳ አስቧል። ነገር ግን አንድ ምርጫ ያቀርብላቸዋል። ያም በርባንን ወይም ኢየሱስን እንዲፈታላቸው እንደሚፈልጉ። በርባን እንዲፈታና ኢየሱስ እንዲሰቀል ይጠይቃሉ ብሎ አላመነም ይሆናል። እርሱ ያሰበው ነገር ቢኖር እርሱ ለችግሩ ወዳገኘው መፍትሄ ሕዝቡም ይመለስ ይሆናል ብሎ ነው። እስቲ ቁጥር 7 እንመልከት። በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ ይላል። በርባን በአመፅ ነፍስ በመግደል በወንጀል ተይዞ እስር ቤት ሆኖ የመጨረሻ ፍርዱን የሚጠባበቅ በጊዜው ታዋቂ እስረኛ ነበረ። ከሌሎቹ ግብረ አበሮቹ ጋር መሰቀል የነበረበት እርሱ ነበረ። ጌታ ኢየሱስ ግን የበርባንን ቦታ ተክቶ እንደ ተሰቀለ እንመለከታለን። ከቁጥር 9 እስከ 13 ያለውን ተመልከቱ። ተሰምቶ የማይታወቅና አስገራሚ ነገርን በዚህ ክፍል ውስጥ እናገኛለን ወገኖቼ። በዚህ ስፍራ እየተፈጸመ ያለው በኢየሱስ ላይ የቀረቡ ክሶች በሙሉ የሐሰት ክሶች እንደሆኑ ለጲላጦስ ግልጽ ነው። በእጁ ያለው በርባንም በጣም የታወቀ ወንጀለኛ እንደሆነ ያውቃል።
ግን ከኢየሱስና ከበርባን አንዱን እንዲመርጡ ወደ ሕዝቡ ያቀርባቸዋል። በርባን እንዲፈታና ኢየሱስ እንዲሰቀል ሕዝቡ ደፍሮ እንደማይጠይቅ በእርግጠኝነት አስቧል። ሕዝቡ በማን ላይ እንደሚፈርዱ አስቀድሞ ያወቀ አይመስልም። ፈራጁ ጲላጦስ በመደነቅ ታዲያ ኢየሱስን ምን ላድርግ ብሎ ሕዝቡን ሲጠይቅ፣ በርባን ግን እንዲፈታላቸው ሲጠይቁት ሳይደነግጥ አልቀረም። እስቲ ቁጥር 14 እናንብብ። ጲላጦስም ምን ነው ያደረገው ክፋት ምንድር ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ ይላል። ሕዝቡ ኢየሱስ እንዲሰቀል እንደሚጠይቁ አስቀድሞ በካህናት አለቆች ሰፊ ቅስቀሳ ተደርጓል። እነሆ በዚህ ስፍራ በቅናት የተሞላን ሕዝብ እንመለከታለን። ጲላጦስ ኢየሱስ ምን ክፉ ነገር አደረገ ብሎ በሚጠይቅበት ጊዜ እነርሱ ግን ምንም ምክንያት ሳይናገሩ ብቻ ስቀለው እያሉ አብዝተው ይጮኹ ነበረ። ከሕዝቡ መካከል ምክንያት ሊያቀርብ ወይም ትክክለኛ ፍርድ ሊሰጥ የተዘጋጀ አንዳች ሰው አልነበረም። ማድረግ የሚችሉት ነገር ቢኖር ስቀለው ስቀለው እያሉ መጮህ ብቻ ነበረ። ቁጥር 15 ጲላጦስም የሕዝቡን ፈቃድ ሊያደርግ ወዶ በርባንን ፈታላቸው፣ ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠ ይላል። በግልጽ ስንመለከተው ወዳጆቼ፣ ጲላጦስ ደካማና ወላዋይ ፖለቲከኛ ነው። ለሕዝቡ ጩኸት እጅ ሲሰጥና ኢየሱስን ለሞት አሳልፎ ሲሰጥ ይታያል። ሮማውያን ይኮሩበት የነበረው ፍትሕ በዚህ ስፍራ በርግጥ ተጣሞ እንመለከታለን። ግን እስቲ ለጥቂት ጊዜ ቆም ብለን አንድ ነገር እናስብ። ጌታ ኢየሱስ የኔን የወንጀለኛውን ስፍራ ነው እየወሰደ ያለው፣ ደግሞም ያንተን ስፍራ እየወሰደ ነው ያለው። ወዳጄ ሆይ ወታደሮችም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት፣ ጭፍራውንም ሁሉ በአንድነት ጠሩ ይላል ቁጥር 16። በማንኛውም እስረኛ ላይ የስቅላት ፍርድ በሚፈረድበት ጊዜ ለእነዚህ ወታደሮች ነው አልፎ የሚሰጠው። በጣም ጨካኞች ስለሆኑ በእስረኛው ላይ ደስ ያሰኛቸውን ሁሉ ያደርጋሉ። እስረኞቻቸውን ያዋርዳሉ፣ ያሰቃያሉ፣ መጫወቻም ያደርጓቸዋል። እንግዲህ በኢየሱስ ላይ ይህንን አይነት ድርጊት ነው እየፈጸሙ ያሉት። አስቀድሞ እንደጠቀስኩት እስረኛው ለእነርሱ መጫወቻ ነው የሚሆነው። በኢየሱስ ፊት ላይ እያንዳንዱ ሰው ቡጢውን ይሰነዝርበታል፣ ፊቱንም እየሸፈኑ ይመቱታል። ኢየሱስ ራሱንም በመከላከል ደረጃ ላይ አልነበረም። ሕዝቡም በእርሱ ላይ የጀመረውን የግፍ ጨዋታ በአጭሩ አላቋረጠም። በጣም አስከፊ ድብደባ ነበረ የተካሄደበት። ከዚህ የተነሳ ኢየሱስ ክርስቶስ መስቀሉን መሸከም ስላልቻለ የቀሬናው ሰው ስምዖን እንዲሸከም አስገደዱት። በዚህን ጊዜ ጌታ ኢየሱስ የ30 ዓመት ጎልማሳ ነበረ። በዚህም ወቅት በጣም ጉልበታም እንደነበረ እኔ እርግጠኛ ነኝ። በየገጠሩ ያሉትን ከፍታዎችና ዝቅታዎች ወጥቷል፣ ወርዷልም። የገንዘብ ለዋጮችንና ነጋዴዎችን ሁሉ ከቤተ መቅደስ ጠርጎ የማስወጣት አቅምም ነበረው። ነገር ግን ጊዜው ሲደርስ፣ ሰዓቱ ሲደርስ ሕዝቡ በጭካኔ ደበደቡት። ይህ ሁሉ የደረሰበት ወገኔ ሆይ ለእኔና ለእናንተ በደል እንደሆነ ግን መርሳት የለብንም። ቁጥር 17ና 18 እንዲሁም ቁጥር 19ን ተመልከቱ። ቀይ ልብስ በማልበሳቸውና የሾህ አክሊል በራሱ ላይ መድፋታቸው በኢየሱስ ላይ ማፌዛቸውን ያመለክታል። ይህ እጅግ አጸያፊ የሆነ ድርጊት ነው ወገኖቼ። ድብደባውንና በፊቱ ላይ መጥፋታቸውን ለረጅም ሰዓታት እንደገፉበት እንመለከታለን። ይህ ድርጊት ከተራ ጥላቻ በጣሙኑ ይበልጣል። በጣም ጭካኔ የተሞላበት የሰውን የልብ ክፋት የሚገልጽ ድርጊት ነው። ጌታ ኢየሱስ ያንተን ቦታ በወሰደ ጊዜ ምን ያክል ከባድ መከራ እንደተሸከመ ታያለህን? መስቀል ደግሞ ገና በፊቱ አለ። ከቁጥር 20ና 21 እንደምንመለከተው ከሰዓት በፊት ከነበረው ኢሰብአዊ መከራ በኋላ ኢየሱስን ወደ መስቀል መውሰዳቸውን እናነባለን። በመንገድም ስምዖን የተባለውን የሰሜን አፍሪካ አገር የቄሬና ሰው አገኙ። ስምዖን ምናልባትም ፋሲካን ሊያከብር ወደ ኢየሩሳሌም ሄዶ ይሆናል። ኢየሱስ ከመከራው ብዛት የተነሳ መስቀሉ ስለከበደው ድንገት ይህንን ሰው ሕዝቡ አየውና እንዲሸከም አስገደዱት። ኢየሱስ መስቀሉን እስከ ከተማ በሮች ድረስ ሳይሸከም አይቀርም። ከቁጥር 22 እስከ 23 ያለውንም ተመልከቱ። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት። ከርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም ይላል። በጥንት ዘመን
የመስቀል ሞት የተፈረደባቸው ሰዎች መከራውን ችለው እንዲሞቱ ይረዳቸው ዘንድ በከርቤ የተቀላቀለ ወይን ይሰጣቸው ነበረ። ጌታ ኢየሱስ በተወለደ ጊዜም ከምስራቅ የመጡት ጠቢባን ከርቤ እንዳመጡለት ማየቱ የሚያስገርም ነገር ነው። በሚሞትበትም ጊዜ ከርቤ ተሰጠው። ከርቤ መራራ ስለሆነ ስለ ሞቱ ይናገራል። ቁጥር 24 ሰቀሉትም፣ ልብሱንም ማን እንዲወስድ ዕጣ ተጣጥለው ተካፈሉ ይላል። አሁን ጌታ ኢየሱስ ወደ መጨረሻው የፍርድ ስፍራ ደርሷል። ከሰቀሉትም በኋላ ልብሱን ዕጣ ተጣጥለው ሲከፋፈሉ እንመለከታለን። ይህ በመዝሙር 22 ቁጥር 18 በመዝሙር 22 ቁጥር 18 የተነገረው የትንቢት ፍጻሜ ነው። ቁጥር 25 እና 26 በሰቀሉትም ጊዜ 3 ሰዓት ነበረ፣ የክሱ ጽሕፈትም የአይሁድ ንጉሥ የሚል ተጽፎ ነበረ ይላል። ጌታ ኢየሱስን የሰቀሉበት ጊዜ ከጠዋቱ 3 ሰዓት እንደሆነ ወንጌላዊ ማርቆስ ይነግረናል። ማርቆስ የአይሁዳውያንን የሰዓት አቆጣጠር ሲጠቀም፣ ዮሐንስ ደግሞ የሮማውያንን የሰዓት ቀመር ይጠቀማል። ይህ የአይሁድ ንጉሥ ነው የሚለው በሦስት ቋንቋዎች ማለትም በዕብራይስጥ፣ በግሪክና በላቲን እንደተጻፈ በዮሐንስ ወንጌል ውስጥ እናገኛለን። ሁሉን ታሪክ አጠቃለው የተረከ ወንጌላዊ ስለሌለ ሙሉ ገጽታውን እንድናገኝ ወንጌላትን እያወዳደርን ማንበብ ይገባናል። ጌታ ኢየሱስን ያሰቀለው ዋናው ክስ የአይሁድ ንጉሥ የሚል ነው። ይህንን ክስ እውነት ነው ብሎ ለመቀበል ያስቸግራል። እነርሱ የተረገሙበትና ያሰቡበት ሐሳብ በኢየሱስ ዘንድ ከቶውኑ አልነበረም። በሮማ መንግሥት ላይ ምንም አመፅ አልቀሰቀሰም። ራሱን ለሕዝቡ አሳልፎ በመስጠቱ ብቻ ተጠላ። ቁጥር 27 28 ከእርሱም ጋር 2 ወንበዴዎች አንዱን በቀኙ አንዱንም በግራው ሰቀሉ፣ መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ ይላል። እነዚህ ቁጥሮች ጌታ ኢየሱስ ከሁለት ወንበዴዎች ጋር እንደተሰቀለ ይነግሩናል። አንዱ የተሰቀለው በቀኝ ሲሆን ሌላኛው ደግሞ የተሰቀለው ግን በግራ ነበረ። ማርቆስ እንደሚነግረን ከሆነ ይህ የተደረገው አስቀድሞ በመጽሐፍ የተጻፈው ይፈጸም ዘንድ ነው። ከአመፀኞች ጋር ተቆጠረ ተብሎ በኢሳይያስ ምዕራፍ 53 ቁጥር 12 የተጻፈውን ይጠቅሳል። ከቁጥር 29 እስከ 31 ያለውንም ተመልከቱ። በዚህ ክፍል የተጠቀሱ ሰዎች የሚሉት ነገሩ እውነት ነው። ሌሎችን ሲያድን ቆይቶ ራሱን ግን ሲያድን አንመለከትም አሉ። ራሱን ለሌሎች ሰጠ። ይህ ደግሞ ታላቅ የደህንነት ሕግ ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል የእግዚአብሔር ቃል። ዮሐንስ 15 ቁጥር 13ን ተመልከቱ። አለፍ ብለን ከማርቆስ ወንጌል ምዕራፍ 15 ከቁጥር 32 እስከ 34 ያለውን ስንመለከት ማርቆስ የጌታ ኢየሱስን የስቅለት ሂደት በሰዓት ቀመር እያስቀመጠው እንዳለ እንረዳለን። በ3 ሰዓት በመስቀል ላይ ተሰቀለ። በ6ኛው ሰዓት ላይ ደግሞ ምድር ጨለማ ሆነች። ደማቅ የሆነ የቀትር ሰዓት በጨለማ ተከደነ። ከ6 ሰዓት ጀምሮ እስከ 9 ሰዓት ለ3 ሰዓታት ጨለማ ነበረ። የመጀመሪያው 3 ሰዓታት ከጠዋቱ 3 ሰዓት እስከ ቀኑ 6 ሰዓት ሲሆን ሁለተኛው 3 ሰዓት ደግሞ ከ6 ሰዓት እስከ ቀትር 9 ሰዓት ድረስ ነበረ። ጌታ ኢየሱስ በመስቀል ላይ የዋለው ለ6 ሰዓታት ነበረ። በመጀመሪያዎቹ 3 ሰዓታት በቁሳዊ ዓለም ላይ ብርሃን ሲሆን ቀጥሎ ባሉት 3 ሰዓታት ጨለማ ነበረ። በእነዚህ ሰዓታት ሁሉ ጌታ ኢየሱስ ለእኔና ለእናንተ የደህንነት ሥራ ይሠራ ነበረ። እኔ እንደማስበው ከሆነ በመጀመሪያዎቹ 3 ሰዓታት መንፈሳዊ ጨለማ ነበረ። በሁለተኛው 3 ሰዓት መንፈሳዊ ብርሃን ነበረ። ለምን ብትሉ በመጀመሪያዎቹ 3 ሰዓታት የሰዎች ክፋት በኃይል ይገለጥ ነበረ። ኢየሱስን ሰቀሉት፣ ደግሞም አላገጡበት። ሌላው ይቅርና ከእርሱ ጋር የተሰቀሉት ወንበዴዎች እንኳን ሳይቀሩ ያፌዙበት ነበረ። በሱ ዙሪያ ያሉ ጠላቶች ደግሞ እያለፉ ራሳቸውን እየነቀነቁ ያላግጡበት ነበረ። በመጀመሪያዎቹ 3 ሰዓታት የሰዎች ክፉ ሥራ ተገልጿል። በሁለተኛው 3 ሰዓታት የእግዚአብሔር ሥራ ተገልጿል። በመጀመሪያዎቹ 3 ሰዓታት ጌታ ኢየሱስ ከሰዎች እጅ መከራን ይቀበል ነበረ። በሁለተኛው 3 ሰዓታት ግን ለሰዎች ሲል መከራን ይቀበል ነበረ።
በመጀመሪያዎቹ 3 ሰዓታት ከሰዎች ኃጢአት የተነሳ ይሞት ነበረ። በሁለተኛ 3 ሰዓታት ደግሞ ለዓለም ሁሉ ኃጢአት ይሞት ነበረ። ስለዚህ ጨለማ ምድርን በዋጠበት ጊዜ መንፈሳዊ ብርሃን ነበረ፣ ምክንያቱም እግዚአብሔር ይሠራ ነበርና። በሁሉ ግን ጌታ ኢየሱስ እኛን ከኃጢአት ባርነት ሊያወጣን የኃጢአትን ዋጋ ሁሉ ከፈለ። ስለ እኛ ራሱ ደግሞ ኃጢአት ሆነ፣ እግዚአብሔርም በርሱ ሆኖ ዓለምን ያስታርቅ ነበረ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ቁጥር 35 እና 36ን ከማርቆስ ወንጌል ምዕራፍ 15 መመልከት ይቻላል። ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚናገረውን እዚያ የቆሙት ሰዎች በፍጹም አልተረዱትም። ምናልባትም ከቃላቱ ተመሳሳይነት የተነሳ ኤልያስ ይመጣ እንደሆነ ማለታቸው ኤልያስን የሚጣራ መስሏቸዋል። ምናልባት የመሲህነት ባህሪ እንዳለበትም በልባቸው ሳይጠረጥሩ አይቀሩም። የውሃ ጥሙን በትንሹም ቢሆን እንዲቆርጥለት ሲሉ ትንሽ የወይን ጠጅ ሰጡት። ይህ አስቀድሞ ለማደንዘዣነት ከሰጡት ከርቤም ይለያል። በዚህም ደግሞ በመዝሙር 69 ቁጥር 21 ለመብሌ ሐሞት ሰጡኝ፣ ለጥማቴ ሞምጣጤ አጠጡኝ ተብሎ የተጻፈው የትንቢት ቃል ተፈጻሚነትን አግኝቷል። ቁጥር 37 እና 38 ኢየሱስም በታላቅ ድምፅ ጮኾ ነፍሱን ሰጠ። የቤተ መቅደስም መጋረጃ ከላይ እስከ ታች ከሁለት ተቀደደ ይላል። የመጋረጃው በሁለት መቀደድ በቤተ መቅደስ ያገለግሉ በነበሩት ካህናት ሊረጋገጥ ይችላል። በ9 ሰዓት አካባቢ የምሽት መሥዋዕት ስለሚያቀርቡ ካህናቱ በዚያች ጊዜ እንኳን በቤተ መቅደስ ያገለግሉ ነበረ። ይህ በቤተ መቅደሱ የተደረገው ነገር በሕይወታቸው አንድ ለውጥ ሳያመጣ አይቀርም። በኋላ እንደምናረጋግጠው ከሆነ ብዙ ካህናት በክርስቶስ ወደሚገኘው የደህንነት ዕውቀት መጥተዋል። የእግዚአብሔር ቃልም እየሰፋ ሄደ። በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል የሐዋርያት ሥራ ምዕራፍ 6 ቁጥር 7። ይህ የሚያመለክተን ብዙ ካህናት በጌታ ኢየሱስ ክርስቶስ ማመናቸውን ነው። ከእነዚህ ካህናት አንዳንዶቹ ጌታ ኢየሱስ በተሰቀለበት ጊዜ በቤተ መቅደስ ውስጥ ሲያገለግሉ ነበር ብንል ስህተት የሚሆን አይመስለኝም። ጌታ ኢየሱስ ነፍሱን ለአባቱ አሳልፎ መስጠቱና በዚያው ቅጽበት የቤተ መቅደስ መጋረጃ ከሁለት መቀደዱ በአጋጣሚ የሆነ ጉዳይ አይደለም። ኢየሱስ ነፍሱን አሳልፎ ሰጠ። ነፍሱን አሳልፎ ከመስጠት በፊት ሊሞት አልቻለም ነበረ። ሰውነቱ በመስቀል ላይ እጅግ ቢዝልም ነፍሱን አሳልፎ እስከሚሰጥ ድረስ አልሞተም። ነፍሱን አሳልፎ በሰጠበት በዚያው ቅጽበት ግን የቤተ መቅደስ መጋረጃ ከሁለት ተቀደደ። እኔ እንደምረዳው መጋረጃው የሚናገረው ስለ ጌታ ኢየሱስ ሰውነት ነው። የዘሌዋውያን መጽሐፍ ስለ መጋረጃ ብዙ ነገር ያስተምረናል፣ ምክንያቱም ስለ መገናኛው ድንኳን ብዙ ይናገራልና ነው። በዚህ ክፍል መጋረጃው ስለ ኢየሱስ ሰውነት በመናገሩ በጣም አስደናቂ የሆነ መልእክት ያስተላልፍልናል። ጌታ ኢየሱስ በሰውነቱ በሞተበት ጊዜ የመጋረጃው መቀደድ እግዚአብሔርንና እኛን የለየው የኃጢአት ሕግ መወገዱን ያመለክታል። ወዳጆቼ የኢየሱስ ክርስቶስ ሞት ነው እኛን ወደ እግዚአብሔር ያቀረበን። የእግዚአብሔር ስም ለዘላለም የተባረከ ይሁን።